ከዛ ውስጥ አንዱ የተቀመጠው እሸት መቅጠፍ አልተፈቀደም የሚል ነው ሚሽና ላይ የምናገኘው። ስለዚህ እሱን እንደ ማጨድ ቆጥረውት በሰንበት ቀጥፎ መብላትን ከልክለዋል። ጌታ ምን መለሰ? ዳዊት በተራበና የምግብ ፍላጎት በጸናበት ጊዜ አብረውት የነበሩት ሰዎች ጋር ያደረገውን አላነበባችሁም ይላል። ኢየሱስ ለምንድን ነው ይህንን ያነሳው? አርቲ ፍራንስ የሚባል አንድ የኒው ቴስተመንት ስኮላር ምን ይላል? ኢየሱስ የዳዊትን ምሳሌ መጥቀሱ በአጋጣሚ የተደረገ ነገር አይደለም። በዚህ ተግባር ዳዊት የሰው ልጅን አስፈልጎት ከስርዓተ አምልኮ ደንቦች እንደሚቀድም አሳይቷል። ይህ ክስተት ለደቀ መዛሙርቱ ሁኔታ ግልጥ የሆነ ተምሳሌት ነው ይላል አርቲ ፍራንስ። ስለዚህ ዘ ኒድ ኦፍ ሂውመን ቢንግ እሱ ይበልጣል። ህጉ የተሰጠው የሰው ልጅ ከተቀበሏቸው የሥነ ስርዓታዊ ህጎች ይበልጣል። ዋናው የእግዚአብሔር ኢኮኖሚ ውስጥ ቫልዩብል ሰው ነው። እግዚአብሔር ለሆኑ ስርዓቶች ልጁን እንዲሞት አላከው። የእግዚአብሔር ትልቁ ቫልዩ ምንድነው? ስጋን የለበሰለት ከሰማይ የወረደለት የሞተለት የሰው ልጅ የእግዚአብሔር ትልቁ ቫልዩ ነው። እግዚአብሔር ትልቅ ዋጋ የሚሰጠው ለሰው ጥሩ ነው። ህግጋት ጥሩ ናቸው። ስርዓቶች ጥሩ ናቸው። የብሉይ ኪዳን ህግጋት የእግዚአብሔርን ቅዱስነት ያሳያሉ። እነሱ ሁሉ ግን ስርዓቶች የተሰጡትና የተደረጉት ለሰው ነው። ለዛ ነው ጌታ ኢየሱስ ቁጥር 27 ላይ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረ። እንደ ፈሪሳውያን እንዳንሆን እኛ ጋር የተደበቀ ራስ ጸደቅነት እንዳይኖር እንጠንቀቅ። እግዚአብሔር የሰጠውን ሁሉ የሰጠው እኛን ኤክስፖዝ ካደረገ በኋላ ኃጢአትና ቆሻሻችንን ከገለጠ በኋላ ኑ በሉ እናንተ ኃጢአተኞች፣ ኑ በሉ እናንተ ደካሞች እኔ ጋር ኑና አረፉ ሊል ጌታ ኢየሱስ ክርስቶስ መጥቷል። እዩት መስቀሉን፣ እዩት እሱም እርሱ የሰንበት እረፍታችን ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 23 ጀምሮ እስከ ምዕራፍ 3 ቁጥር 6 ድረስ ያለውን ክፍል እናነባለን። እግዚአብሔር ቃል እንደዚህ ይላል። በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርቱ እሸት ይቀጥፉ ነበር። ፈሪሳውያንም እነሆ በሰንበት ቀን ለምን የተከለከለ ነገር ያደርጋሉ ሲሉ ጠየቁት። እርሱም እንዲህ አላቸው፣ ዳዊት በተራበና የምግብ ፍላጎት በጸናበት ጊዜ አብረውት ከነበሩት ሰዎች ጋር ያደረገውን አላነበባችሁምን? በሊቀ ካህናቱ በአብያታር ዘመን ወደ እግዚአብሔር ቤት ገብቶ ካህናት ብቻ እንዲበሉት የተፈቀደውን የተቀደሰ ህብስት ራሱ በልቶ አብረውት ለነበሩትም ሰዎች ሰጣቸው። ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። ስለዚህ የሰው ልጅ የሰንበት ጌታዋ ነው። ምዕራፍ 3 በሌላ ጊዜ ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። በምክንያትም ሊከሱት የሚፈልጉት ሰዎች በሰንበት ቀን ይፈውሰው እንደሆነ ለማየት ይጠባበቁ ነበር። እርሱም እጁ የሰለለችውን ሰው ተነሳና ወደፊት ና አለው። ኢየሱስም በሰንበት የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ነው ወይስ ማጥፋት አላቸው። እነርሱ ግን ዝም አሉ። በልባቸው ደንዳናነት አዝኖ በዙሪያ የቆሙትን በቁጣ ተመለከታቸውና ሰውየውን እጅህን ዘርጋ አለው። ሰውየው እጁን ዘረጋ፣ እጁን ፍጹም ደና ሆነችለት። ፈሪሳውያንም እንዴት ሊያጠፉት እንደሚችሉ ከሄሮድስ ወገን ከሆኑት ጋራ መመካከር ጀመሩ። ይሄ እግዚአብሔር ቃል ነው። እግዚአብሔር ሆይ እናመሰግንሃለን። እነዚህን ቃላት ዛሬ በመካከላችን ሕያው አድርግልን። ታንጀብል የሆነ ለሁላችን የሚታወቀን የሚታይ የሚዳሰስ ያንተ መገኘት በመካከላችን ይሁን። ይህን ሁሉ በኢየሱስ ስም ጸልየናል፣ አሜን። በጣም ጣፋጭ ከምላቸው የልጅነት ትዝታዎቼ መካከል አንዱ በፈረንጆች 2001 ላይ የተደረገው 2002 ወይም 2001 ይመስለኛል ብቻ እዛ አካባቢ የተደረገ የኦሊምፒክ ኮምፒቲሽን አለ። የሲድኒ ኦሊምፒክ በጣም እንደ ልጅ ቼሪሽ የማደርገው ትውስታ ነው። ከዛ መካከል በጣም የሚገርመኝን ነገር ልንገራችሁ። ምናልባት የዘንድሮ ልጆች ሊያደርጉት ፈጽሞ የማይችሉትን ነገር 2 ሰዓት ከምናምን ደቂቃ ቁጭ ብለን ማራቶን እናይ ነበር። I can't comprehend it። እኔ አሁን ላይ ሳስበው
ምንም እንትን ሊለኛል እኔ እንጃ። ያኔ እንግዲህ አቴንሽን ስፓናችን የሶሻል ሚዲያ ምናምንም ስላልመጣ ብዙ እንትን አላልንም መሰለኝ፣ ብዙ አልተዛባም መሰለኝ። ግን አቴንሽን ስፓናችን ጥሩ ስለነበረ ቁጭ ብለን 2 ሰዓት ከምናምን ሩጫ አይተናል። ገዛኸኝ አበራ የሚባል የኢትዮጵያ አትሌት አንደኛ ሲወጣ አይቻለሁ። ከዛ ከጀርባው አንድ ረዘም ያለ ኬንያዊ ያለከለከ ሲከተለው ትዝ ይለኛል። መጨረሻ ላይ 3ኛ ላይ ደግሞ እየተንደፋደፈ አንድ ተስፋዬ ቶላ የሚባል ሯጭ እንደገባ አስታውሳለሁ። በቀጣይ ዓመት የዓለም አትሌቲክስ ሻምፒዮና ደግሞ ነበር እና አትሌቲክስ ደረሰ ሲባል በጣም ደስተኞች ነበር። እኔም ወንድሞቼም እዛ አካባቢ ያሉ የሰፈር ልጆችም በቃ አትሌቲክስ እናያለን፣ አሁን እንደለመድነው ደግሞ ማራቶን እናያለን የስ ብለን ነበረ አንቲሲፔት የምናደርገው። እንዳለመታደል ሆነና የማራቶን የወንዶች ማራቶን ሩጫ ከሰዓት መዛባት የተነሳ ሌሊት 9 ሰዓት ነው ምናምን ተደረገ። ከዛ ኢቲቪ ደግሞ ያኔ አንድ ለእናቱ ነው እንግዲህ ምንም ኢንተርኔት የለ ምን የለ እና ኢቲቪ ላይ አይተላለፍም ነበር ያ ሩጫ። ግን በዜና ምን አስተላለፉ? አይ ጠዋት 1 ሰዓት ላይ ደግመን ያንን ሩጫ እናስተላልፋለን አሉ። ማይንድ ዩ ያኔ የቀን ፕሮግራም የለውም ኢቲቪ፣ ሁሌ ማታ እየጠበቅን ነው 12 ሰዓት ምናምን እየጠበቅን ነው ቲቪ የምናየው። እና ስለዚህ ደስታችን ትንሽ መለስ አለ። በቃ አንቲሲፔት ያደረግነው ደስታ አሁን እንደገና መለስ አለ ማለት ነው። ጥሩ እናያለን ማለት ነው ብለን ጠዋት በተዘጋጀንበት አንድ ጆይ ኪለር የሆነ ዘመዳችን እየተንቀለቀለ መጣና ሰምቻለሁ ሩጫውን ገዛኸኝ አሸንፏል፣ ተስፋዬ 4ኛ ወጥቷል አለ። ሂ ኪልድ ኢት። በቃ የነበረንን ደስታ የነበረንን ኤክስፔክቴሽን ማራቶን ለማየት የነበረንን ጉጉት ገደለው ነው ምላችሁ። እንደዛው ደስታ ገዳዮች ደግሞ ሌላ የማይጠፉበት ሲናሪዮ፣ ያን ጊዜ ቪኤችኤስ የሚባል ካሴት ነበር። ቪኤችኤስ ምንድን ነው የምትሉ የኢቢኤስ ዘመን ልጆች፣ ቪኤችኤስ እንዴት ጭንቅ እኮ ነው። ብቻ ቪኤችኤስ የሚባል ካሴት አለ። ምንድን ነው እሱን ለመከራየት ዋጋው ሙቪ ስንከራይ 3 ብር ነው። 3 ብር በጣም በመከራ ነው የምናገኘው። 3 ታላላቆቻችንን ፈልጠን ምናምን ማለት ነው። ብቻ እንከራይና አንድ የነበረን ትሬንድ ምንድነው የሰፈር ልጆች የሚከራያሉ። ማቆየት የሚፈቀድልን 3 ቀን ስለነበረ እኛ የምናየውን ሙቪ ለእነሱ እንሰጣቸዋለን፣ እነሱ የሚያዩትን ሙቪ ደግሞ እኛ ጋራ አምጥተን እናያለን። እና በጣም የሚያስጠላው ያዩትን ሙቪ አብረውን ድጋሚ ለማየት ከተቀመጡ ነው። ምክንያቱም እንደዚህ እያየን አሁን ይመጣና አንገቱን ይለዋል ምናምን ኧረ እባክህ እንሂድበት እንላለን ማለት ነው። አንዳንድ ሰዎች ጊፍትድ ናቸው፣ እንደዛ በማድረግ ደስታን በመግደል የተሰጡ ናቸው ማለት ነው። በኢየሱስ ዘመንም ነበሩ። ስማቸው ፈሪሳውያን ይባላል። they are killers of joy። እግዚአብሔር ለሰው ልጅ ደስታ የሰጠውን፣ እግዚአብሔር ለሰው ልጅ ደስታ ያበጀውን ነገር ሸክም የማድረግ ልዩ ተስጦ አላቸው። ይህንን ላስት ዊክ ተመልክተነዋል። ባለፈው ሳምንት የተመለከትነው ሲናሪዮ ጾምን ነበር። ጾም ሰዎች የስርየትን ቀን በመጠባበቅ የሚቆዩበት መንፈሳዊ ስርዓት ሆኖ ሳለ እግዚአብሔር ኃጢአታቸውን ይቅር እንደሚል በማሰብ እግዚአብሔር ፊት የሚቆዩበት መንፈሳዊ ስርዓት ሆኖ ሳለ ፈሪሳውያን ግን ሌላ ሸክም አድርገው በዓመት አንዴ የታዘዘውን ጾም በሳምንት 2 ጊዜ አድርገው they kill it። ሌላው ደስታውን እንደዚህ መጠው ያወጡበት ነገር ሰንበት ነው። ሰንበት ምንድን ነው? እንግዲህ በሰፊው የቅዱሳት መጽሐፍት ታሪክ በእያንዳንዱ ቀኖናዊ ኪዳን ነው የሰንበት ነገር መታየት ያለበት፣ የሰንበትን ነገር ማየት ያለበት። በመጀመሪያ ሰንበት ከውድቀት በፊት የመጣ ነገር ነው። ዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 ይሄንን ይነግረናል። የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ ይለናል የዘፍጥረት ጸሐፊ። ከዛ ቁጥር 2 ላይ እግዚአብሔር ይሰራ የነበረውን ስራውን በ7ኛው ቀን ላይ ፈጽሞ ነበር። ስለዚህ ይሰራ ከነበረው ስራው ሁሉ በ7ኛው ቀን አረፈ። እግዚአብሔር 7ኛውን ቀን ባረከው፣
ቀደሰው፣ ካከናወነውም የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። እግዚአብሔር ከሥራው አለፈ፣ ሰባተኛውን ቀን ባረከው፣ ቀደሰው። የሰንበት መነሻ እዚህ ጋራ ነው። የሰንበት መነሻ ፍጥረት ጋራ ነው። ከውድቀት የተነሳ ግን የተወሰኑ መመረዞች ከመድረሳቸው በፊት የሰንበት ስርዓት ላይ እግዚአብሔር ከውድቀት በፊት የሰጠው የሰው ልጅ ስፒሪቹዋል ሬስት እንዲያገኝ ሰባተኛውን ቀን እግዚአብሔር ሰጥቶት ነበር። እንዲያርፍ እፎይ እንዲል እግዚአብሔር ሰባተኛውን ቀን ሰጥቶ ነበር። በሙሴ በመጣው በተገለጠው የሕግ ኪዳን መሰረት ደግሞ ይሄ ትእዛዝ በ10ቱ ትእዛዛት ላይ በሁለት የተለያዩ ቦታዎች ተጠቅሷል። አንደኛው ዘጸአት ምዕራፍ 20 ከቁጥር 8 እስከ 11 ነው። በዚህ ስፍራ ሰንበት ግራውንድ የተቀመጠው የእግዚአብሔርን የክሪኤሽን ፓተርን በማስቀመጥ ነው። እግዚአብሔር ሰማይና ምድርን የፈጠረበትን ፍጥረታትን ሁሉ የፈጠረበትን ፓተርን በማስቀመጥ ነው። እንደዚህ ይላል ዘጸአት ምዕራፍ 20 ቁጥር 8 የሰንበትን ቀን ቅዱስ አድርገህ አክብረው፣ 6 ቀን ስራ ተግባርህንም ሁሉ አከናውን፣ ሰባተኛውን ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። ሰማይንና ምድርን ባህርንም በውስጣቸው የሚኖሩትንም በ6 ቀን ፈጥሮ በሰባተኛው ቀን አርፏልና። ነገር ግን ሰንበት ከዚህ ጋራ ብቻ አልነበረም የሚያያዘው። ወይም እግዚአብሔር ፍጥረትን 6 ቀን ፈጥሮ በሰባተኛው ቀን ከማረፉ ጋራ ብቻ አልነበረም የሚያያዘው። ምክንያቱም ሙሴ የተለያዩ ትእዛዛትንና ከእግዚአብሔር የተቀበላቸውን ሕጎች በደገመበት የዘዳግም መጽሐፍ ምዕራፍ 5 ከቁጥር 12 እስከ 15 ላይ ከእስራኤል የመቤዠት ታሪክ ጋራም ሰንበት እንደሚያያዝ ሙሴ ይነግረናል። ላንብበው። አምላክህ እግዚአብሔር ባዘዘህ መሰረት ዘዳግም ምዕራፍ 5 ቁጥር 12 የሰንበትን ቀን ቅዱስ አድርገህ አክብረው፣ 6 ቀን ስራ ተግባርህንም ሁሉ አከናውን፣ በሰባተኛው ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው ይልና ምክንያቱን ሲናገር ቁጥር 15 ላይ በግብፅ ሳለህ አንተም ባሪያ ነበርክ፣ ከዚያም አምላክህ እግዚአብሔር በጸና እጅና በተዘረጋ ክንድ እንዳወጣህ አስታውስ። ስለዚህ አምላክህ የሰንበትን ቀን ታከብረው ዘንድ አዘዘ። ዋና ዓላማው የሰንበት ዋና ኤሰንሱ የሚያያዘው ሊጠብቁት ከሚገባቸው ላያቸው ላይ ከተጫነ ሕግ አንጻር ሳይሆን እግዚአብሔር አምላክ እረፍት ከማያውቁበት ባርነት፣ እረፍት የሚባል ነገር ከማይሰጣቸው ባርነት እንደ ዋጃቸው ጭምር የሚያስታውሱበት፣ የሚያርፉበት፣ ስፒሪቹዋሊ ከእግዚአብሔር ጋር የሚገናኙበት፣ ከተለያዩ ስራዎች የሚያርፉበት ጊዜ ነው የሰንበት ቀን። ባለፈው ሳምንታት ማርቆስ ወንጌልን ስናጠና እንደተነጋገር ነው ዘ 5 ኮንትሮቨርሲስ ነው የሚባለው 5ቱ ግጭቶች ነው የምንላቸው በማርቆስ ጥናት ውስጥ ማለት ነው። ምንድነው? 5 የተለያዩ የግጭት ሲናሪዎች አሉ። ጌታ ኢየሱስ ክርስቶስ ከሃይማኖት መሪዎችና ከፈሪሳውያን ጋር የተጋጨባቸው። የመጀመሪያው ሁላችሁም እንደምታስታውሱት ምዕራፍ 2 ቁጥር 1 ላይ በሰንበት ቀን በምኩራብ ባለበት ጣራ ተነድሎ አንድ ሽባ ሰው መጣ። ኃጢአትህ ተሰረየችልህ አለው። የሰው ልጅ ኃጢአትን የማስተሰረይ ስልጣን እንዳለው ታውቁ ዘንድ አለ። ሁለተኛው ሌዊን ከጠራው በኋላ ከቀራጮችና ከፈሪሳውያን ጋር ጌታ ሲበላ መምህራችሁ እንዴት ከቀራጮች ጋር ይበላል የሚል ጥያቄ ተነሳ። ለዛ ጥያቄ ጌታ ምላሽ ሰጠ። ላስት ዊክ 3ኛውን ተመልክተን ነበረ። እርሱም በጾም የተነሳ ጥያቄ ነው። ዮሐንስና የፈሪሳውያን ደቀ መዛሙርት ሲጾሙ እና ያንተ ደቀ መዛሙርት ለምንድን ነው የማይጾሙት ተብሎ በጾም ኮንትሮቨርሲ ተነሳ። አሁን ግን የመጨረሻዎቹ ሁለቱን ነው የምናየው ዛሬ። ሁለቱም በሰንበት ላይ የተነሳ ኮንትሮቨርሲ ነው፣ ግጭት ነው። ሰንበትን በተመለከተ አሁን ያነበብነውን ሰንበትን በተመለከተ የተነሳ ግጭት፣ እግዚአብሔር የሰው ዘር ያርፍ ዘንድ፣ እግዚአብሔር የሰው ልጅ ከተለያዩ ድካሞቹ ረጋ ይል ዘንድ፣ ወንበር ይይዝ ዘንድ፣ ከቤተሰቡ ጋር ጊዜ ያሳልፍ ዘንድ፣ በተለያዩ ሴቲንጎች ያህዌን ያመልክ ዘንድ፣ ምናልባት በቀድሞ በነበሩ ትራዲሽኖች እንደሚደረገው የሕግ መጽሐፍት ይነበቡ ነበር በነዛ ቀናት። ለዚህ ያለው እረፍት፣ እንዲህ ላለው እረፍት የሰጠውን የሰንበትን ትእዛዝ በተመለከተ የመጨረሻዎቹ 2 ግጭቶች
ተከስተዋል። እነዚህ ሁለት ግጭቶች ልብ ማለት ያለብን ሁለት የተለያዩ ናቸው። አንድ ላይ ሰንበት ስለሆነ እንመልከታቸው እንጂ ሁለት የተለያዩ ሲናሪዮች ናቸው፣ ግን አንድ ተመሳሳይ ሳብጀክት አላቸው። ምን የሚል? ሰንበት የሚል። ቁጥር 23 በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርቱ እሸት ይቀጥፉ ነበር። ምን እያደረጉ ነው እንግዲህ? ጌታ አለ፣ ደቀ መዛሙርቱ አሉ፣ አብረው በእርሻ መካከል ያልፉ ነበር፣ ይጓዙ ነበር። እዛ ጋር እንደውም የሚጠቀመው የሁለት ፍሬዞች ግጭት የሚጠቁመን ረዘም ላለ መንገድ እየሄዱ ሳይሆን አይቀርም የሚል የተወሰነ የተገደበ አጠር ያለ መንገድ ሳይሆን ረዘም ያለ መንገድ እየሄዱ ሳይሆን አይቀርም። ስለዚህ እየሄዱ እያለ ደቀ መዛሙርቱ ተራቡ። ስለ ተራቡ ምን ማድረግ ጀመሩ? ወደዛ እርሻ ገብተው እየቀጠፉ እሸት መብላት ጀመሩ። በሙሴ ሕግ መሰረት እሸት መብላት መቅጠፍ ችግር የለውም። ዘዳግም ምዕራፍ 23 ቁጥር 25 ላይ ወደ ባልንጀራ እርሻ በምትገባበት ጊዜ እሸት መቅጠፍ ትችላለህ፣ በሰብሉ ግን ማጭድ አታሳርፍበት ይላል። ምን ማለት ነው? ስትገባ እርቦህ ከሆነ ረሃብን ማስታገሻ የሚሆን ነገር መውሰድ ትችላለህ። ማጭድ ይዘህ ከገባ ግን ምን ልሰራ? ሰውዬ የለፋበትን አትሊስት የተወሰነውን ይዘህ ልትሄድ ነው ማለት ነው። ስለዚህ ማጭድ አይደለም። መቅጠፍ ግን በሞዛይክ ሎ የተፈቀደ ነው። በሙሴ የህዝብ አስተዳደር ህግ የተፈቀደ ነው ማለት ነው። ዘዳግም 23-25 ይህንን ይነግረናል። ስለዚህ የትኛውም ተጓዥ በገባበት እርሻ ገብቶ የሚፈልገውን በቆሎ ይሁን ስንዴ ይሁን እሸት ቀጥፎ የመብላት የህግ ነፃነት አለው። የፈሪሳውያኑም ጥያቄ ለምን በሉ የሚል አይደለም። ለምን በሉ ከሆነማ መልሱ ግልጽ ነው። ለምን? ዘዳግም 23-25 ላይ ሙሴ በባልንጀራ እርሻ ገብተ ቀጥፈ ለመብላት አትፍራ፣ ማጭድ ብቻ አትያዝ የሚል ፐርሚሽን ስለሰጠ። የፈሪሳውያኑ ጥያቄ ግን ለየት ያለ ነው። ቁጥር 24 ፈሪሳውያንም እነሆ በሰንበት ቀን that is the issue በሰንበት ቀን ለምን ያልተፈቀደውን ነገር ያደርጋሉ ሲሉ ጠየቁት። ድርጊቱ አይደለም ማለት ነው ችግሩ። ድርጊቱ አይደለም ማለት ነው ኢሹ። ትልቁ ኢሹ ምንድነው? ቀኑን አይተኸዋል ወይ? የሰንበት ቀን አይደለም ወይ? በሰንበት ቀን እንዴት ያልተፈቀደውን ያደርጋሉ? በሰንበት ቀን እንዴት ይሄንን ያደርጋሉ? ሚሽናህ የሚባል የመጀመሪያው ክፍለ ዘመን አካባቢ ያሉ አይሁዶች አንድ የትራዲሽን መጽሐፍ አለ እና በዛ ስለ ሳባዝ ወይም ስለ ሰንበት በተጻፈው ትራዲሽናቸው ምዕራፍ 7 ቁጥር 2 ላይ ኢቭን እሸት መቅጠፍን እንደ ስራ ዲፋይን ያደርጉትና 39 በሰንበት የተከለከሉ ስራዎች የሚል ሊስት ያስቀምጣሉ። አይደብሩም? እግዚአብሔር ለረፍት ከሰጠው ህግ እንኳን እረፉ፣ በቃ ባሮች ነበራችሁ እኮ በፈለጋችሁት ሰዓት በቃ ብላችሁ ስራችሁን ማቆም አትችሉም ነበር። ባሮች ነበራችሁ እኮ እስቲ እረፉ ብሎ እግዚአብሔር የሰጣቸውን ይህንን የእግዚአብሔር ስጦታ ምን ያደርጉታል? ሌላ 39 ዝርዝር ይጨምሩበትና በሰንበት ይሄ አልተፈቀደም፣ ይሄ አልተፈቀደም፣ ይሄ አልተፈቀደም ብለዋል። ከዛ ውስጥ አንዱ የተቀመጠው እሸት መቅጠፍ አልተፈቀደም የሚል ነው ሚሽና ላይ የምናገኘው። ስለዚህ እሱን እንደ ማጨድ ቆጥረውት በሰንበት ቀጥፎ መብላትን ከልክለዋል። ጌታ ምን መለሰ? ቁጥር 25 እርሱም እንዲህ አላቸው ብሎ ወደ ኋላ ወደ አንደኛ ሳሙኤል ምዕራፍ 21 ቁጥር 1 ላይ ይወስዳቸውና ያንን ታሪክ ይነግራቸዋል። ዳዊት በተራበና የምግብ ፍላጎት በጸናበት ጊዜ አብረውት የነበሩት ሰዎች ጋር ያደረገውን አላነበባችሁም ይላል። አሁን በማይመጣ መጣ። ምክንያቱም ፈሪሳውያን እግዚአብሔር የወደቀችውን የዳዊትን ድንኳን ያነሳል ብለው የሚጠብቁ የእስራኤልን የከፍታ ዘመን የዳዊት ዘመን ነው ብለው የሚቆጥሩ ምናልባትም በእነሱ ኤክስፔክቴሽን የሚመጣው መሲህ ወደዛ ወደ ዳዊት ዘመን ይመልሰናል፣ ወደ ልጁ ወደ ሰለሞን ዘመን ይመልሰናል፣ በከበርንበት ዘመን እንደገና እንኖራለን፣ ኖ ሞር በግሪኮች አንያዝም፣ በሮማውያን አንያዝም፣ በእነሱ ቁጥጥር ስር አንሆንም፣
ይልቅ እግዚአብሔር ይጎበኘንና የዳዊትን ድንኳን እንደገና ያነሳውና እዛ ጋር የነ ሐጌን ትንቢት ሊትራሊ ወስደውት ማለት ነው። እንደገና ያነሳውና እንደገና ይሰራውና እስራኤል ወደ ቀደመችው ከፍታዋ ትመለሳለች የሚል ኤክስፔክቴሽን ነበራቸው። ዳዊት ወዘ ዲር ኪንግ፣ ለነሱ በጣም የሚወዱት ንጉሥ። ዳዊት የተናገረውን ይሰማሉ፣ የዘመረውን ይሰማሉ፣ መዝሙራቱን ሜዲቴት ያደርጓቸዋል። ምናልባት አንድ ፈሪሳዊ ቢጠየቅ ብዙ የሆኑትን የዳዊት መዝሙሮች በቃሉ ሊወጣቸው ይችላል። መጣና ግን ዳዊት አላቸው። ዳዊት ምን አደረገ? ራበው። ከዛስ የምግብ ፍላጎት ጸናበት። ምን አደረገ? አብረውት ከነበሩት ሰዎች ጋራ በሊቀ ካህናቱ በአብያታር ዘመን፣ እንግዲህ አብያታር መጥፎ ሊቀ ካህንም አልነበረም። ሄዳችሁ ታሪኩን ብታነቡ ይወዘ ጉድ ጋይ፣ ጥሩ ሰው ነበር። በእሱ ዘመን ወደ እግዚአብሔር ቤት ገብቶ ዘሌዋውያን 24 ከ5-9 ላይ ታገኙታላችሁ። ይሄ ለምን እንደተከለከለ ካህናት ብቻ እንዲበሉ የተፈቀደውን ህብስተ ገጽ ለእርሱም አብረውት ለነበሩትም ሰጣቸው። ስለዚህ ኢየሱስ ቀጥታ ወደ 39 ነጥቦች አልሄደም። ወደ ሚሽና አልሄደም። ወዴት ነው ሄደው? ወደ ሂብሩ ባይብል ሄደ። እነሱ ወደሚወዱት መጽሐፍ ቅዱስ ሄደና ወደ አንደኛ ሳሙኤል ወደሚወዱት ንጉሥ ሄደና የሚወዱት ንጉሥ አንድ ጊዜ ያደረገውን ነገር አስቀመጠ። ዳዊት ሽፍታ ነው። በዛ ሰዓት ያለ ፍትህ ያለ ህግ ሳኦል ያሳድደው ነበር። የእግዚአብሔር ጊዜ እስኪመጣ ድረስ ዳዊት የሚባረር ነበር። እየተሳደደ ሳለ ይሄ ገጠመው፣ ራበው። እሱ ብቻ ሳይሆን አብረውት የነበሩ ሰዎች ራባቸው። በዛ ሰዓት ምግብ ማግኘት የሚችሉበት ኮንዲሽን አልነበረም። ስለዚህ ምን አደረጉ? ወደ መቅደስ ገቡ። ለካህናት ብቻ የተፈቀደውን ካህናት ብቻ ይብሉት የተባለውን እንጀራ እሱም በላ። ተከትለውት የነበሩትም ሽፍቶች ወዳጆቹ እነሱም በሉ። ኢየሱስ ለምንድን ነው ይህንን ያነሳው? አርቲ ፍራንስ የሚባል አንድ የኒው ቴስተመንት ስኮላር ምን ይላል? ኢየሱስ የዳዊትን ምሳሌ መጥቀሱ በአጋጣሚ የተደረገ ነገር አይደለም። ዝም ብሎ ጭንቅላቱ ላይ ስለመጣለት ዳዊት ብሎ አይደለም፣ አውት ኦፍ ደ ብሉ ኮት አላረገው። ለምንድን ነው ታዲያ? አርቲ ፍራንስ ይቀጥልና ምን ይላል? በዚህ ተግባር ዳዊት የሰው ልጅን አስፈልጎት ከስርዓተ አምልኮ ደንቦች እንደሚቀድም አሳይቷል። ይህ ክስተት ለደቀ መዛሙርቱ ሁኔታ ግልጥ የሆነ ተምሳሌት ነው ይላል አርቲ ፍራንስ። ስለዚህ ዘ ኒድ ኦፍ ሂውመን ቢንግ እሱ ይበልጣል። ህጉ የተሰጠው የሰው ልጅ ከተቀበሏቸው የሥነ ስርዓታዊ ህጎች ይበልጣል። ዋናው የእግዚአብሔር ኢኮኖሚ ውስጥ ቫልዩብል ሰው ነው። እግዚአብሔር ለሆኑ ስርዓቶች ልጁን እንዲሞት አላከው። እግዚአብሔር ለሆኑ የስርዓት ዝርዝሮች ልጁን እንዲሞት አላከውም። የእግዚአብሔር ትልቁ ቫልዩ ምንድን ነው? ስጋን የለበሰለት ከሰማይ የወረደለት የሞተለት የሰው ልጅ የእግዚአብሔር ትልቁ ቫልዩ ነው። እግዚአብሔር ትልቅ ዋጋ የሚሰጠው ለሰው ጥሩ ነው። ህግጋት ጥሩ ናቸው። ስርዓቶች ጥሩ ናቸው። የብሉይ ኪዳን ህግጋት የእግዚአብሔርን ቅዱስነት ያሳያሉ። እነሱ ሁሉ ግን ስርዓቶች የተሰጡትና የተደረጉት ለሰው ነው። ለዛ ነው ጌታ ኢየሱስ ቁጥር 27 ላይ ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። እንደው ሰንበት ላይ የሚያርፈው ሰው ነው እንጂ ተገላቢጦሹ ነው እንዴ? ሰንበት እኮ ሰው መጣልኝ አይደለም የሚለው፣ ሰው ነው ሰንበት መጣልኝ የሚለው። ሪቨርስ ለሰው የተፈጠረውን ነገር ግን እግዚአብሔር ለሰው ረፍት የፈጠረውን ነገር ግን እነዚህ ሰዎች አውርደው 39 ህግ እንደ አሮጌ ቃፉን ታለጥፈው ካልተጠበቀ ይላሉ። ጌታ ይገስጻቸው። አሜን በሉ። ልብ በሉ። አሁን ቁጥር 28ን ዘልያታል። ተመልሼ እሷ ጋር ስለምመጣ ምዕራፍ 3 ቁጥር 1 በሌላ ጊዜ ሁለተኛው የታሪክ ጎን አሁንም ግን ሰንበት ወደ ምኩራብ ገባ። ምኩራብ ብዙዎቻችሁ እንደምታውቁት ፈሪሳውያን የሚያስተምሩበት፣ እስራኤላውያን ተሰብስበው ፕሮግራም የሚያደርጉበት የስፒሪቹዋል ሳንክቹዋሪያቸው ነው። እንደዚህ አይነት ቅርጽ ነው ያለው እና በብዛት በዛ የሚደረገው ህግ ይነበባል፣ የነቢያት መጽሐፍት ይነበባሉ። በቃ ያህዌን የሚያመልኩበት
ቦታ ነው። ያም የተደረገበት ምክንያት በምርኮ በመቅደስ ተሰብስበው ማምለክ ስለማይችሉ በየቦታው የምኩራብ አይነት ተሰብስቦ ማምለኪያ ስፍራዎች አሏቸው። ጌታ ወደዛ እየገባ ያስተምር ነበር፣ ወደዛ እየገባ ይቀመጥ ነበር እና በምኩራብ ገባ ጌታ ኢየሱስ። ምናልባት ቅፍርናሆም ላይ ይሆናል ይህንን ያደረገው፣ ምክንያቱም አገልግሎቱን ገና ከገሊላ ስላልጨረሰ ወይም ከገሊላ ስላልወጣ። ከዛ ሲገባ አንድ ሰው ገጠመው እና በዚያ ጊዜ እጁ የሰለለች ይላል። ሞስት ፕሮባብሊ ይሄ ሰው ፓራላይዝድ ነው እጁ ማለት ነው። እጁ ሰልሏል ማለት መንቀሳቀስ አይችልም፣ መብላት አይችልም፣ መጠጣት አይችልም ማለት ነው። ይህንን የሚመለከት ሰው እንደው ጤነኛ ከሆነ ተውት ክርስቲያንነቱንና ወይም እግዚአብሔር ገብቶታል ምናምኑን ተውትና ጤነኛ ከሆነ ግን ያዝናል መጀመሪያ የሚመጣለት። ኢማጂን ይሄ ሰው ሰርቶ ቤተሰቡን ማስተዳደር ይቸገራል። አስቡት፣ ይሄ ሰው ያጣው የሚሰራበትን፣ የሚለፋበትን፣ የሚደክምበትን ለቤተሰቡ ፕሮቫይድ ማድረግ የሚችልበትን እጁን ያጣው። ስለዚህ መጀመሪያ ሰው ካየው ኤምፓቲ ነው ሊሰማው የሚገባው። ሲያሳዝን ማለት አለበት ቢያንስ። እነዚህ ሰዎች ግን ምንድን ነበር የሚጠብቁት ነበሩ? እዛው መካከል ቁጥር 2 በምክንያት ሊከሱት። እንደው እንዴት ከአካል ጉዳተኛ ክስ ይመዘዛል? በተፈወሰ ይባላል እንጂ። ቀድመ የሰማኸው አንዳንድ ነገር ካለ ምነው ጌታ በደረሰለት ትላለህ እንጂ ሰው ከሆንክ። ኢንሂውመን ስትሆን ግን ራስ ጸደቅነት የሰዎችን አይን ሲያውር ግን ከሰውየው ፈውስ በላይ የሚያሳስባቸው እነሱ የደረደሯቸው ህጎች መጠበቅ አለመጠበቃቸው ነው። እዛ መካከል ነበሩ። ስለዚህ ጌታ ይሄንን ያደርግ ይሆን ወይ? እጁ የሰለለችውን ሰውዬ ይፈውሰው ይሆን ወይ? እንደውም በቅርበት ነው የሚከታተሉት። ማርቆስ እዛ ጋር አንድ ቅጽል ይጨምራል። በቅርበት ሜቲክለስ ሆነው እንደዚህ ቆይ ያደርገው ይሆን ይፈውስ ይሆን ብለው በቅርበት ይከታተሉት ነበር። አሁንም በእነሱ የሰንበት ፕሮቶኮል መሰረት አንድ ሜዲካል ትሪትመንት የሚሰጥ ሰው፣ አንድ ሐኪም ሰውየው ሊሞት ካልቀረበ በስተቀር ለዛ ሰው ሜዲካል ትሪትመንት መስጠት አይችልም። ጌታ ይገስጻቸው። እኔ በእውነት ነው የምላችሁ፣ በቃ እናደዳለሁ ይሄንን ሳስብ። የፈለገ ፔን ውስጥ ይሁን ሰው፣ የፈለገ ይታመም፣ የፈለገ ይሰቃይ፣ እነሱ ግን ምንድነው የሚታያቸው? ሰንበት ነው። ስለዚህ መፈወስ አትችልም፣ ደህና ማድረግ አትችልም ይሄንን ሰው። ስለዚህ ኢየሱስ ይህንን እንደሚያስቡ ያውቃል። ስለዚህ በጓሮ በር ማድረግ ይችላል። እጄ የሰለለችው ወንድም ና አንድ ጊዜ በዛች ጋራ ምናምን ብሎ ከነሱ ተደብቆ ይህን ሰው ሊፈውሰው ይችላል። ያን አላደረገም። ምንድነው ያደረገው? ወደፊት ጠራው። ና አለው። ተነሳ ወደፊት ና አለው። ቁጥር 4 ላይ አንድ የሰዎቹን የተደበቀ ሂድን ኢንቴንሽን የሚያበራ የሚገልጥ ጥያቄ ጠየቀ። በሰንበት የተፈቀደው መልካም ማድረግ ነው ወይስ ክፉ? እንግዲህ እዚህ ጋር ኦብቪየስ ነው። ይሄ ሰውዬ መፈወሱ መልካም ነው፣ እግዚአብሔር ይመስገን። ከዛ ጊዜ ጀምሮ በእጁ እየደከመ ይሰራል፣ ለቤተሰቡ ፕሮቫይድ ያደርጋል፣ ራሱም የሰዎች ጥገኛ አይሆንም። ስለዚህ ይሄ መልካም ነገር ነው። የመጀመሪያው ጥያቄ ታዲያ ይሄ ነው፣ መልካም ማድረግ ነው ክፉ ነው የተፈቀደው ካለ በኋላ ማይገናኝ የሚመስል ኢየሱስ ግን የልብ አውቃ ስለሆነ ቀጥሎም የሆነውንም ስለሚያውቅ በሰንበት የሚደረገውንም ስለሚያውቅ ሁለተኛ ጥያቄ ጠየቃቸው። ሕይወት ማዳን ነው ወይስ ማጥፋት? ምን አገናኘው? ምክንያቱም ሰውየው እጁ እንደሰለለች ኖሮ ሊሞት ይችላል። የሞትና የሕይወት ጉዳይ አይደለም። ስለዚህ ይሄ የመልካምና የክፉ ኢሹ ሊሆን ይችላል። ሕይወት ማዳንና ማጥፋትን ምን አመጣው? ቁጥር 6 ላይ ከዛው ስፍራ ወጥተው አራተኛው የሙሴ ሕግ እኛ ባቀረብነው በፈታነው ትራዲሽን መሰረት ተጣሰ የሚሉት ሰዎች እንዴት ሊያጠፉት እንደሚችሉ ከሄሮድስ ወገን ከሆኑት ጋር መመካከር ጀመሩ። 7ኛውን ትእዛዝ ለመጣስ
ተሰብስበው እንደሚነጋገሩ ያውቃል። መቼ? በሰንበት። በሰንበት ሰው አይፈወስ እያሉ በሰንበት ሰው ለመግደል ግን ያሴራሉ። this is spiritual blindness። ለዛ ነው ኢየሱስ ቁጥር 5 ላይ በልባቸው ደንዳናነት አዝኖ፣ እዛ ጋራ ጠንካራ ቨርብ ነው የተጠቀመው ሐዋርያው ጳውሎስ። ግሪቭድ ሆኖ በጣም ተሰብሮ ስትሮንግሊ በቃ ስብር ብሎ በልባቸው ደንዳናነት አዝኖ በዙሪያው የቆሙትን በምን ተመለከታቸው ይላል? በቁጣ he was so angry። ከዛ ሰውየውን እጁን ዘርጋ አለው። እጁን ዘረጋ። እጁን ፍጹም ደህና ሆነችለት። አሁን በደንብ ስሙ። እግዚአብሔር ሕግን ሲሰጠን ደጋግመን እንደምናወራው የመጀመሪያው የሕግ ዓላማ ቆሻሻችንን መጥረግ ሳይሆን ቆሻሻችንን ማሳየት ነው። ሁልጊዜ እንደምናገረው እኛ ድሮ ሐኪም ቤት ሄደን ዶክተር ትሪት ስላደረገን ምንፈወስ ይመስለናል አይደል? እንትን ደግሞ የስቴቶስኮፕ ደግሞ እኔ ደረቴን ሲነካኝ ቅዝቃዜው ራሱ ደስ ይለኝ ነበር ድሮ። አይሮ ነው ብቻ ናስቲ ምናምን ተንፈስ ምናምን ብዬ ከዛ እስቲ ላላ ምናምን ብሎ ብቻ ዲያግኖስ ካደረገኝ በኋላ የተለያዩ የምርመራ ሂደቶችን ካለፍኩ በኋላ በማይታየው ጽሁፋቸው ብለው የሆነ ነገር ጽፈው ይሰጡኛል። ልክ ከዛ ስወጣ ምድን ነበር የሚመስለኝ። እንደዛ ነው እንዴ? የሐኪም ምንድን ነው ያደረገው? መረመረ፣ ቆሻሻህን ገለጠልህ እንጂ ሐኪም መድኃኒት አይደለም። ፈውሰ ያለው ሐኪሙ ጋር ሳይሆን ፋርማሲ ነው። ሐኪሙ ጋራ የበሽታ ምንነት ይታወቃል፣ መድኃኒት ይታዘዝልሃል። ፈውስ ግን ፋርማሲው ጋራ ነው ያለው። በሕግ በእግዚአብሔር ፊት ለመጽደቅ መሞከር ማለት የታዘዘለትን መድኃኒት ሳይገዛ ሐኪሙ ስለመረመረኝ ብቻ እድናለሁ የሚልን ምስኪን ያስመስለናል። ይሄ ሕግ እንዴት ፈሪሳውያንን ኤክስፖዝ እንደሚያደርጋቸው በተወሰኑ መንገዶች ላሳያችሁና ልጠቅልል። አንደኛ፣ በሰንበት ደቀ መዛሙርቱ እየተራመዱ ነው ብለናል። በእርሻ መካከል እያለፉ ነው ብለናል። ሰንበት ከሆነ ፈሪሳውያን እዛ ምን ይሰራሉ? አርፎ ምኩራብ አይገባም እንዴ? ወይም ደግሞ የነሱ የሰንበት ሕጋቸው ላይ አንድ ሰው በሰንበት ቀን መራመድ የሚችለው መንገድ የተወሰነ ነው። መጽሐፍ ቅዱስ ላይ የሰንበት መንገድ ያህል የሚል የርቀት መመዘኛ ካያችሁ 2000 ክንድ ማለት ነው። 2000 ክንድ ማለት ከ800 ሜትር እስከ 1 ኪሎ ሜትር የሚሆን ርቀት ብዙ አይደለም። ስለዚህ ደቀ መዛሙርቱ ላይ ስተት ፍለጋ የሚራመዱት ፈሪሳውያን እነሱ ራሳቸው ከተፈቀደላቸው አልፈው እነሱ እስኪርባቸው እኮ ነው ሲራመዱ የነበሩት። ኦ ማይ ጋድ። ስለዚህ እርምጃቸው የተወሰነ ነው። ከቤት እስከ ምኩራብ፣ ከምኩራብ እስከ ቤት ስንት ክንድ? 2000። ምኩራብ ራሱ ኮንስትራክት ሲያደርጉ ይህንን ታሳቢ በማድረግ አይሁድ ያን ያህል መንገድ ሳይራመዱ አክሰስ ማድረግ የሚችሉት ምኩራብ የትኛው ነው የሚለውን ማለት ነው። ሁለተኛ፣ ከሕግ ሰጪውና ሕጉ ከሚሰጣቸው ጥቅም በላይ ሕጉን ራሱ ማምለካቸው ነው። ሕጉ ለምን ተሰጠ? እግዚአብሔር ደግሞ ተናግሯል በፍጥረት ኦርደር። እንዲያውም ደግሞ እግዚአብሔር እስራኤልን በታደገበት የማዳን ታሪክ መሰረት ሰንበት የተሰጠው እንዲያርፉበት ነው። ሰንበት የተሰጠው ለሰዎቹ ነው። የፈሪሳውያን ትኩረት ግን፣ የሰልፍ ራይቸስ የሆኑ ሰዎች ትኩረት ግን ምንድን ነበር? ከሕግ ሰጪው በላይ ሕጉ ከሚሰጠው ጥቅም በላይ ትኩረት ያደርጉ የነበረው ሕጉ ራሱ ላይ ነው። የሚፈውስ መጥቶ የእግዚአብሔር መንግስት ቀረበች፣ ንስሐ ግቡ፣ በወንጌል እመኑ እያለ የሚሰብክ መጥቶ በገባበት ስፍራ ሁሉ አጋንንት እንኳን ሳይቀሩ አውቀውት የእግዚአብሔር ልጅ ነህ እያሉ የሚናገሩለት ምናልባትም መሲህ ሊሆን የሚችል ፊገር በመካከላቸው መጥቶ፣ ፈሪሳውያን ግን እስቲ ምን አይነት ስህተት አግኝተንበት እንገድለዋለን፣
ምን አይነት ስህተት አግኝተንበት በህግ ተጠያቂ እናደርገዋለን የሚል ክሪቲካል ስፒሪት ነበራቸው። ለራሳቸው ኃጢአት ብላይንድ ስለነበሩ ማለት ነው። ለራሳቸው ችግር አይነ ስውራን ስለነበሩ ማለት ነው። ኢየሱስና ደቀ መዛሙርቱ አራተኛውን የሙሴን ትእዛዝ ሰበሩ፣ ጣሱ ብለው ይናገራሉ። እነሱ ግን አሰቃቂውን ሰባተኛውን በእግዚአብሔር መልክና አምሳል የተፈጠረን የሰው ልጅ ለመግደል በጀርባ ደግሞ ያሴራሉ። ዲስ ኢዝ ብላይንድነስ። የመጨረሻው ቀደም ባሉ ቁጥሮች ከፓስተር ቀና ጋር ባየናቸው ከታክስ ኮሌክተርስ ጋራ ከቀራጮች ጋራ እንዴት መምህራችሁ ይበላል ብለው እንቧ ከረዩ ሲሉ የነበሩ ሰዎች መብልን ማለት ነው ተጠይፈው እንዴት አውትካስት የሆኑ በሶሳይቲው የተገለሉ በእስራኤል ዘንድ እንደ ባንዳ እንደ ካህዲ የሚቆጠሩ እነዚህ ሰዎች ጋራ እንዴት ነው መምህራችሁ አብሮ የሚበላው የሚሉት ሰዎች እዚህ ጋራ ደግሞ ተገልብጠው ሄሮድሳውያን የሚባሉ በዛ ዘመን ለነበረው ስርዓት ላደሩ ሰዎች ወዳጅና ጓደኛ ሆነው የጠላት ወዳጄ ነው በሚል ሂሳብ ከሄሮድስ ሰዎች ጋር ቁጭ ብለው አይደለም የበሉት፣ ቁጭ ብለው ኢየሱስን እንዴት እንደሚገሉት ኮንስፓየር ያደርጉ ነበር። እዚህ ጋር የኢየሱስ መልእክት ፒናክል ይሄን ቁጥር 28 ስለዚህ የሰው ልጅ የሰንበት ጌታዋ ነው። እንግዲህ ቀድመው ካሉ አርጊውመንቶች ጋር በደንብ የተያያዘ ነው ይሄ ክፍል። ኢየሱስ ሰንበት ለሰው ተፈጠረ አለና እዚህ ጋር ግን የጠቀሰው የሰው ልጅ ይሄኛው የሰው ልጅ አይደለም። ዳንኤል ምዕራፍ 7ን ሂዱና አስታውሱ። አለ ደሰን ኦፍ ማን አለ የሰው ልጅ የሚባል በዘመናት የሸመገለው የአብ ምሳሌ ተደርጎ የሚታየው ማለት ነው። ወደ እርሱ ያመጡታል። ይህንን የሰው ልጅ ወደ እርሱ በመጣ ጊዜ ስልጣንን ሁሉ አቅምን ሁሉ ኃይልን ሁሉ ለሰው ልጅ በዘመናት የሸመገለው እግዚአብሔር ይሰጠዋል። ከዛስ እኩል ከአብ ጋር ተቀምጦ የምድር ነገስታትን ስግደት ይቀበላል። ኢየሱስ ዝም ብሎ አፉ ላይ የመጣለትን ቃል አይደለም እየተናገረ ያለው። ምን እያለ ነው? እኔ የሰው ልጅ ነኝ። አም ደ ሰን ኦፍ ማን። በክብር ለፍርድ የምመጣው የሰው ልጅ እኔ ነኝ። በክብር ህዝብ ላይ የምፈርደው የሰው ልጅ እኔ ነኝ። ነገስታት የሚሰግዱልኝ የሰው ልጅ እኔ ነኝ። ያ ብቻ አይደለም፣ እጃችሁ ላይ ይዛችሁ የምታነበንቡት ህግ ሳይቀር ምንጩና ሶርሱ እኔ ነኝ ያላችሁ። የሰንበት ጌታ ነኝ ሲል ህግን ለሙሴ የሰጠውን ያህዌን የሱን ሮል አስዩም እያደረገ ነው ኢየሱስ። እኔም ያህዌ ነኝ እያለ ኢየሱስ የሰንበት ጌታ ነኝ በማለት መለኮታዊ መብትና ስልጣኑን ገለጠ። ጌታ ኢየሱስ ሰንበትን እንደ ተቋም የፈጠራት እግዚአብሔር ብቻ ነው። ኢየሱስ እኔ የሰንበት ጌታ ነኝ ሲል እያለ ያለው እኔ እግዚአብሔር ነኝ እያለ ኢየሱስ የመጨረሻው የህግ ሰጫችን ነው። ኢየሱስ ሬስትለስነሳችንን ኤክስፖዝ ያደረገው እሱ ነው። እረፍት አልባነታችን፣ ተቅበዝባዥነታችን። ኢሳይያስ ምዕራፍ 53 እንደሚናገረው እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ምንፈልገውን እንኳን አናቅም፣ የተሰራንበትን አናቅም፣ ከመለኮት እንደራቅንን፣ ከመለኮት እንደጠፋንን። ይህንን ኤክስፖዝ አደረገ። ከዛ ኢየሱስ እርሱ እውነተኛ የሰንበት ረፍት እንደሆነ ራሱን ገለጠ። ይህንን ሳላብራራ አንድ ክፍል ላንብብና ልጠቅልል። ዕብራውያን መጽሐፍ ምዕራፍ 4 ቁጥር 1 እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ ወንጌል ተሰብኮልናል። ነገር ግን ሰሚዎቹ ቃሉን በእምነት ከራሳቸው ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ እረፍት እንገባለን። አሜን። እናንተ ደካሞች
ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ሸክም የከበደባችሁ የተቅበዘበዛችሁ የሰንበትን ሕግ ወደ መጠበቅ ሳይሆን ሚሽናን አጥንቶ የተለያዩ የአይሁድ ትራዲሽኖችን አጥንቶ ቆይ በሱ መሰረት ልራመድ ወደ ማለት ሳይሆን ሸክምን ሁሉ አራግፎ እፎይታን የሚሰጠውን ኢየሱስን ተቀበሉ። ኑ ወደ እኔ ኑ እረፉ። ቆላሲስ ምዕራፍ 2 ቁጥር 16-17 ስለ ምግብ፣ ስለ መጠጥ፣ ስለ በዓል፣ ስለ ወርሃዊ በዓል ወይም ስለ ሰንበት ማንም አይፍረድባችሁ። ለምን? እነዚህ የሚመጣው ነገር ጥላ ናቸው፣ እውነቱ ግን በክርስቶስ ነው። ኢየሱስ እውነተኛ የሰንበት ረፍታችን ነው። ከኃጢአት ግርግር ያረፍንበት፣ ተስፋ ከማጣት ግርግር ያረፍንበት፣ ህይወታችን ምስቅልቅሉ ከወጣበት፣ መንገዳችንን ጎዳናችንን ከማናቅበት እፎይ ብለን ያረፍንበት ሰንበታችን የናዝሬቱ ኢየሱስ ነው። ዊ ላቭ ሂም ወገኖቼ። እንደ ፈሪሳውያን እንዳንሆን፣ እኛ ጋር የተደበቀ ራስ ጸደቅነት እንዳይኖር እንጠንቀቅ። እግዚአብሔር የሰጠውን ሁሉ የሰጠው እኛን ኤክስፖዝ ካደረገ በኋላ ኃጢአትና ቆሻሻችንን ከገለጠ በኋላ ኑ በሉ እናንተ ኃጢአተኞች፣ ኑ በሉ እናንተ ደካሞች እኔ ጋር ኑና አረፉ ሊል ጌታ ኢየሱስ ክርስቶስ መጥቷል። ስለዚህ ማንን እኛ በጌታ በኢየሱስ ክርስቶስ ታምነን ወደ ሰንበት ረፍት የመጣን ሰዎች ነን። ወገኖቼ እኔ ተደጋጋሚ ጊዜ ስናገር ሰምታችሁ እንደሆነ አላውቅም፣ በዚህ ዘመን የነገሮች ፍጥነት ያስደነግጣል። በቃ ሁሉ ነገር የሚለዋወጥበት ፍጥነት፣ የኢትዮጵያ ብርን ጨምሮ ማለት እንዲህ ብላችሁ እንዲህ ስትሉ አንድ ነገር በቦታው የለም። ምድር በነውጥም በለውጥም የተሞላች ነች። አገር ሰላም ብላችሁ ስትወጡ የት እንደውም በተፈጠረ ጦርነት የታክሲ ሂሳብ ጨምሮ ታገኙታላችሁ። በዚህ በሚናወጥ ዓለም ውስጥ፣ በዚህ እረፍት የለሽ በሆነ ዓለም ውስጥ እኛ ክርስቲያኖች ተስፋችን ምንድን ነው? ኢየሱስ ክርስቶስ የሰንበት ረፍታችን። ማንም የማይከፍለውን ከፍሎ፣ ማንም የማያደርገውን አድርጎ፣ ማንም የማይሰራውን ሰርቶ በሉኑ ወደ ረፍቴ ግቡ ብሎ የጠራን፣ መኖሪያን ያዘጋጀልን፣ የዘላለም መኖሪያ እንዲጠብቀን ያደረገ በላይ የጠራን አባት አለን። የናዝሬቱ ኢየሱስ ይባላል። ኑ ወደሱ እረፉ። ወደ ጎን ካየንማ እንደ ጴጥሮስ ነው የምንሆነው። ማዕበሉን ሲያይ ፈራና ዱብ አለ። ኢየሱስን እያየ እኮ የተወሰነ እርምጃ ተራምዷል። ወገኖቼ ማዕበል አለ ወይ? ምናልባት ከእናንተ በላይ በጣም ማዕበል ውስጥ ልሆን ይችላሉ። አይዶን ነው። እንዲህ ካየን ግን ወደ ታች ምንድነው ጥሪ ዛሬ? የሰንበት ረፍታችን የሆነው ጌታ ሉክቱም እያለን ወደ እኔ እረፍ፣ ወደ እኔ ተመልከችና እረፍ። ኢየሱስ ክርስቶስ የሰንበት ጌታችን። አይንካሬጅ በምንም አይነት ሁኔታ ውስጥ ነው፣ በምንም አይነት ኮንዲሽን ውስጥ ነው። ኢየሱስን አይቶ ግን ማረፍ አለ። ኢየሱስን አይቶ ግን መረጋጋት አለ። ዙሪያችን ያለው ነገር ሁሉ ሳይቆም የሚቆመው፣ ዙሪያችን ያለ ማዕበል ሁሉ ቀጥ ሳይል ቀጥ የሚለው፣ ዙሪያችን ያለ ረብሻ ተርሞይል ሁሉ እየተናወጠ እያለ እኛ ግን አርፈን የምንቆመው ለዓለም ግራ የሚገባ መረጋጋት ውስጥ የገባ ነው። ለሰው ግራ የሚገባ መረጋጋት ውስጥ የገባ ነው። ሁኔታችን ተለውጦ አይደለም፣ በተለወጠ ሁኔታ ውስጥ ሳይሆን ባልተለወጠ ሁኔታ ውስጥ ማሳረፍን የሚያውቅበት የሰንበት ጌታ ኢየሱስ ክርስቶስ እሱ ጌታችን ነው። አሜን ትላላችሁ ወይ? የሰንበቱ ጌታ ኢየሱስ ክርስቶስ እሱ ጌታችን ነው። እኔ ወገኖቼ ኢንካሬጅ ላርጋችሁ፣ እስቲ ሉካት ሂም፣ እዩት፣ መስቀሉን እዩት። እርሱ የሰንበት ረፍታችን ነው።